አንዳንድ ጊዜ በአፋን ኦሮሞ የሰው ስም ስትሰሙ ትርጉሙ ግራ ያጋባችኋል አይደለም? እሱን ዛሬ እስከ መጨረሻው ፈታላችኋለሁ። ከ40 በላይ የሚሆኑ የሰው ስሞችን ይዤላችኋለሁ ከነ አማርኛ ትርጉማቸው ማለት ነው። ከነ አማርኛ ትርጉማቸው በአጠቃላይ ከ80 በላይ ቃላትን ታውቃላችሁ ማለት ነው። ሰብስክራይብ አድርጉ። መጀመሪያ ሰብስክራይብ ካደረጋችሁ ደግሞ ላይክ ማድረጋችሁ አይቀርም። እስከ መጨረሻው ድረስ ደግሞ መከታተላችሁን አትርሱ። አምባዱ ማቲን ወርዶፋ ቪዲዮ ከና አምባዱ ማቲ ይላላ ሰብስክራይብ ጎዳ ላይክ ጎዳ ሪዮታ ኬሰኒፍ ሞ ሼር ጎጎተኒፍ ጋር ጃፉ። የመጀመሪያው ገላና። ገላና ማለት ምን ማለት ነው? የአማርኛውን እጽፍላችኋለሁ። ብዙ ጊዜ አነባበብም ላይ ስለምንቸገር ማለት ነው በአማርኛ ወይም እንዴት ነው የሚነበበው የሚለውንም እንድታውቁ በአማርኛ በቅንፍ ውስጥ እያደረኩ ጽፌላችኋለሁ። ይህ በደንብ ይጠቅማችኋል ብዬ አስባለሁ። ገላና ማለት ምን ማለት ነው? በአማርኛ ባህሩ ማለት ነው፣ ወይም ደግሞ ባህር ማለት ነው። እዚህ ጋር ልብ አድርጉ ስነግራችሁ ማለት ነው። አንዳንድ ጊዜ ቃላቶቹ በራሳቸው አቻ የስም ትርጉሞች አሉ፣ እንደዚሁም ደግሞ ጥሬ ትርጉሞች አሉ። እነሱም በምሳሌ ወደኋላ ላይ በደንብ ማሳያችሁ ይሆናል። ቀጥታ ትርጉሙ ሲተረጎም የሆነ ሌላ ትርጉም ሊሰጠን ይችላል። ነገር ግን ደግሞ አቻ የስም ትርጉም ሊኖረው ይችላል። ስለዚህ አሁን ገላና ማለት ምን ማለት ነው? ባህር ማለት ነው። ወደ ሰው ስም ወይም ደግሞ አቻ የሰውን ስም ስንሰጠው ደግሞ በአማርኛ የሚባለው ባህር ሳይሆን ባህሩ ነው። ስለዚህ ባህሩ ማለት ይሆናል ማለት ነው። 2 ብሊሱማ። ብሊሱማ ማለት ደግሞ ቀጥታ ትርጉሙም የሰው ስምም አለ፣ ነፃነት ማለት ነው። ነፃነት ብሊሱማ ይባላል። ሌላ ገመቹ። ገመቹ ማለት ደግሞ ይሄ የብዙ ሰው ስም ነው፣ ታውቁታላችሁ ብዬ አስባለሁ። ደስታ ማለት ነው። ገመቹ ደስታ ማለት ነው። 4 ኢብሳ። ኢብሳ ብርሃን ማለት ነው፣ ወይም ደግሞ መብራት ማለትም ይሆናል። መብራት ወይ ብርሃን ኢብሳ ይባላል ማለት ነው። 5 ገመዳ። ገመዳ ማለት ደግሞ ደስተኛ ማለት ነው። ደስተኛ ወይም ደግሞ ደስ ይበላችሁ ማለትም ይሆናል። ደስ ይበላችሁ ወይም ደስተኛ ሆኑ ሲባል ገመዳ ይባላል። ገመዳ ማለት ነው። እንደገና ደግሞ ደስተኛም ይሆናል ማለት ነው። 6 ኦብሳ። ኦብሳ ማለት ታጋሽ ማለት ነው። ታጋሽ። 7 ለሚ። ለሚ ማለት ዜጋ ማለት ነው። ዜጋ በእንግሊዝኛው ምናልባት ሲቲዝን የምንለው በአፋን ኦሮሞ ለሚ ነው የሚባለው፣ ዜጋ ማለት ነው። 8 ሞአ ማለት ነው፣ አሸናፊ ማለት ነው። አሸናፊ። 9 ኡጋሳ። ኡጋሳ ማለት እውነቱ ማለት ነው። እውነቱ የሚባል ሰው በአማርኛም አለ ይሄ ስም። ብዙ ጊዜ ኮመን አይደለም እንጂ አማሪፋንስ ጅራ እውነቱ ጀቹን መቃነማቲ ጀቹዳ ከናፉ እውነቱ ኡጋሳ ጀቹዳ። 10 ኩደን ጉዲና። ጉዲና ጀቹን ሞ እድገት ማለት ነው። እድገት። 11 ቱሉ። ቱሉ ሳይሆን ቱሉ ማለት ነው። እዚህ ጋር ኤል ደብል ሲሆን ምንጊዜም ቢሆን ምንድነው ይጠብቃል ማለት ነው። ቁቤ ዱበችፍቱ ፊ ቁቤ ዱቢፈማ በረተኒቱ ጀደያዳ ከናፉ ቁቤ ዱቢፈማ የሮ ሁንዱማ ጀቻ ተኮ ኬሰቲ ቁቤን ዱቢፈማ ለማ ተኤ የሮ ዱፉ በካ ሰነቲን ጀባታ ጀቹudha። ከናፉ ቱሉ utuu hin ta'in tullu ta'a jechuudha። ተራራ ማለት ነው። ተራራ። 12 ኩማ። ኩማ ማለት ደግሞ ሺህ ማለት ነው። ሺህ። ኩማ ተኮ፣ ኩማ ለማ፣ ኩማ ሰዲ፣ 1000፣ 2000፣ 3000። ስለዚህ ሺህ ማለት ነው። 13 አብዲሳ። አብዲሳ ተስፋው ማለት ነው። ተስፋው። 14 ኬና። ኬና ስጦታ ማለት ነው። ስጦታ ወይም ደግሞ ጊፍት ማለት ነው። 15 ፍራኦል። ፍራኦል ከዘመድ በላይ ማለት ነው። ከዘመድ በላይ። ፍራ ዘመድ ነው። ፍራኦል ሲሆን ደግሞ ከዘመድ በላይ ይሆናል ማለት ነው። 16 ቦንሳ። ቦንሳ አኩሪ ማለት ነው፣ ወይም ደግሞ የሚያኮራ አኩሪ ይባላል አማሪፋን። 17 ቦና። ቦና ሲሆን ደግሞ ኩሩ ማለት ነው። ኩሩ
ይሄ ማለት ምን ማለት ነው? ለብዙ ሰዎች እንደመናገር ማለት ነው። እናንተ ኩሩ ወይም ደግሞ ኩሩበት ቦና እንላለን ማለት ነው። ኩሩበት ሲሆን ለምሳሌ ኢቲምቦና ይባላል። ኢቲምቦና ኩሩበት ወይም ደግሞ ኩሩ ማለት ነው። 18 ወይም ደግሞ 18 አርጃ አርጃ ለጋስ ማለት ነው። ወይም ደግሞ ለጋስ ወይም ደግ ይባላል። አርጃ ይባላል። የሰው ስም ነው። በሁለቱ ለጋስ ወይም በአማርኛው እንኳን ለጋስ አይባልም፣ ለገሰ ምናምን ይባላል። በኦሮምኛው ግን አርጃ የሰው ስም አለ። 19 ሰቦና ሰቦና ማለት ደግሞ ብሔረተኛ ማለት ነው። ብሔረተኛ ማለት እንግዲህ ትርጉሙን ማንበብ ትችላላችሁ። ብሔረተኛ ማለት ምን ማለት ነው? ለብሔሩ የሚቆረቆር፣ ለብሔሩ የሚሰራ፣ ለብሔሩ ከፍተኛነት የሚሰራ፣ የሚተጋ፣ የሚወድ እንደማለት ነው። ስለዚህ ትርጉሙ ሰቦና ማለት ብሔረተኛ ማለት ነው። 20 ዲግዳማ ቶኩማ ቶኩማ ማለት ደግሞ አንድነት ማለት ነው። አንድነት ዲግዳሚ ቶኮ 21 ቢፍቱ ቢፍቱ ፀሐይ ማለት ነው። ፀሐይ የትኛዋ ፀሐይ? ጠዋት አካባቢ ስትወጣ ምን ትባላለች? ቢፍቱ ትባላለች ማለት ነው። 22 ሀዊ ሀዊ ማለት ደግሞ ምኞት ማለት ነው። ምኞት 23 አዱኛ አዱኛ ማለት ዓለም ማለት ነው። ዓለም አዱኛ የሚለው ቃል በአማርኛም የራሱ ትርጉም አለው። በአማርኛው ስናመጣው ምን ማለት ነው? ሀብት ንብረት ማለት ነው። በአማርኛው ማለት ነው። ለምሳሌ ያ ሁሉ አዱኛ ጠፋ ብንል ያ ሁሉ ሀብት ያ ሁሉ ንብረት ጠፋ እያልን ነው። ስለዚህ ንብረት ሀብት ማለት ነው። አዱኛ ማለት ነው። 24 ድግደም ያፎ ኦብሴ ኦብሴ ማለት ታግሼ ማለት ነው። ብዙ ጊዜ መቃዱርባቲ ኦብሴ ቹን ኦብሳ ኢራፊዳ ወይም ደግሞ ለወንድ ነው። ኦብሴ ደግሞ ለሴት የምንጠቀመው የሴት ስም ነው። ስለዚህ ታግሼ እንደማለት ነው። ስለዚህ ሰዎች ስም ሲያወጡ ታግሼ ወይም ደግሞ ቆይቼ አገኘዋት ለማለት ሲፈልጉ ኦብሴ ብለው ያወጣሉ ማለት ነው። 25 አያንቱ አያንቱ እድለኛ እንደማለት ነው። ወይም ደግሞ ባለ እድል ለሴት የሚወጣ ስም ነው። መቃዱርባቲ ኩኒስ ከናፉ ባለ እድል ወይም ደግሞ ጸጋ ያላት እንደማለት ነው። እድል ያላት ጸጋ ያላት አያንቱ ትባላለች ማለት ነው። 26 ኡርጂ ኡርጂ ማለት ደግሞ ኮከብ ማለት ነው። ኮከብ ቀጥታ በአማርኛው ኮከብ የሴት ስም ነው። ለሴት የሚያገለግል ስም ነው። አፋን ኦሮሞ ዳኒስ ኡርጂ ይባላል ማለት ነው። መቃዱርባቲ 27 ገሚቶርባ ኪያ ኪያ የኔ ማለት ነው። ኪያ የኔ 28 ዱሬቲ ዱሬቲ ማለት ደግሞ ሀብታም ማለት ነው። ሀብታም 29 ዲግደሚ ሰገል ቀብሶ ቀብሶ ማለት ደግሞ ትግል ማለት ነው። ትግል 30 ሶዶማ በዳሳ በዳሳ ሽልማት ማለት ነው። ለምሳሌ በዳሳ ቀብዳ ካላችሁኝ ምን እያላችሁኝ ነው? ሽልማት አለህ እያላችሁኝ ነው። አንድ ቀን እንሸልምሃለን በሉኝ እስኪ። ስላስተማርከን አንድ ቀን እንሸልምሃለን። ዋኑ በርሲስቴፍ ጉያ ተኮ ሲበዳስ ነው የቹ ጉያ ተኮ ሲበዳስ ነው። አንድ ቀን እንሸልምሃለን እያላችሁኝ ነው ማለት ነው። 31 ቀነኒ ቀነኒ ምቾት እንደማለት ነው። ምቾት ወይም ደግሞ ቅምጥል። 32 ሶዶሚ ለማ ጅሬኛ ጅሬኛ ህይወት ማለት ነው። ህይወት 33 ሌንጮ ሌንጮ ማለት ደግሞ ምን ማለት ነው? ሌንጫ ከሚለው ትርጉም የመጣ ነው። አንበሳ ማለት ነው። ሌንጫ ሌንጮ ሲሆን ደግሞ አንበሴ እንደማለት ነው። አንበሴ ወይም ደግሞ አንበስ ይባላል በአማርኛ ማለት ነው። ቀጥታ ወደ አቻ የአማርኛ ትርጉም ስንተረጉመው ስለዚህ አንበሴ እንደማለት ነው። 34 ለሊሴ ለሊሴ ማለት ደግሞ ለምለም ማለት ነው። ለምለም ከዚህ ጋር ተመሳሳይነት ያለው ሌላ 35ኛ ጅቱ ጅቱ ማለት ደግሞ ለምለም ማለት ነው። ይሄ ወይም እርጥብ ማለት ነው። ለምሳሌ ለቅጠል እርጥብ እንላለን አይደል?
ለሳር እርጥብ ሳር እርጥብ ቅጠል እንላለን። ልክ ጀስት ለምሳሌ ኦሮሚያ ጂቱ ይባላል አይደል? ጂቱ ጂቱ ኦሮሚያ ጂቱ ገራሪ ቢያኮ ኩኒስ መቃ ዱርባቲ ትርጉሙም ለምለም እንደማለት ነው። በጉንቶታቴ በከደሎተኮ ጂቱ ጂቱ ኦሮሚያ ጂቱ 36 ጉቱ ጉቱ ማለት ደግሞ ሙሉ ማለት ሙሉ በአማርኛም መቃ ዱርባስ መቃ ዲራስ ተው ደንዳ አፋን ኦሮሞዳን ገሩ የሮባዬ መቃ ዲራት ጉቱ ጀቹ 37 ኡጉማ ኡጉማ ማለት ምን ማለት ነው? በእውነቱ እንደማለት ነው። ትርጉሙ ኡጉማ ማለት እውነት እንደማለት ነው። ግን hojiin hojjetamu milkaa hin jiru jedhe biiroon eegumsa fayyaa ኦሮሚያ hoogganaan biirichaa ዶክተር ደረጀ ዱጉማ ወደ አማርኛ ትርጉሙ ወይም ደግሞ አቻ የአማርኛ የስም ትርጉም ስናመጣው በእውነቱ እንደማለት ይሆናል። 38 ሞቱማ ሞቱማ ማለት አሁን እዚህ ጋር ምን ብያቸዋለሁ ቅድም አቻ የስም ትርጉም አለ፣ እንደገና ደግሞ ጥሬ ትርጉም አለ ብያቸዋለሁ። አሁን ቀጥታ የዚህን ጥሬ ትርጉም እናውጣው ቃል ሞቱማ ማለት መንግስት ማለት ነው። ነገር ግን አቻ የስም ትርጉም በአማርኛ መንግስት የሚባል የሰው ስም የለም። ስለዚህ ምንድነው የሚባለው? መንግስቱ ማለት ነው። ሞቱማ በአማርኛ አቻ ትርጉሙ መንግስቱ ማለት ነው። ነገር ግን ቀጥታ ትርጉሙ መንግስት ማለት ይሆናል ማለት ነው። 39 ደራርቱ ከዚህ ጋር ተመሳሳይ ነው። ደራርቱ ማለት ቀጥታ ትርጉሙ የምታብብ እንደማለት ነው። ደራርቱ የምታብብ ማለት ነው። አቻ የስም ትርጉሙ ገሩ አበበች ይሆናል ማለት ነው። ደራርቱ አበበች ማለት ነው የስም ትርጉሙ ማለት ነው። እንደገና ደግሞ ሌላ ልጨምርላችሁ። 40ኛ ጫልቱ ጫልቱ የምትበልጥ እንደማለት ነው። ጫልቱ ማለት የምትበልጥ እንደማለት ነው። የስም አቻ ትርጉሙ ደግሞ በለጠች ማለት ይሆናል። ስለዚህ ጫልቱ ስንል ምን እያለን ነው ማለት ነው? በአማርኛ በለጠች እያለን ነው ማለት ነው። 41ኛ ቤኪ ማለት ምን ማለት ነው? ይችን በኮሜንት ስር በአማርኛ ጻፉልኝ። ቤኪ። ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ፣ የረሳችሁ ማለት ነው። እንደገና ደግሞ ላይክም ካላደረጋችሁ ላይክ አድርጉ። ያላችሁን ጥያቄ በኮሜንት ስር ከዚህ ከጠየኳችሁ በተጨማሪ ያሏችሁን ጥያቄዎች ወይም ደግሞ ኮሜንቶች ጻፉልኝ። ገለቶማ